ሰላም እንዴት ናችሁ? ዛሬ መሀል ጀርመን ላይ ኮምፓውንድ የሆነ 85% ያለቀ አፓርትመንት ይዤላችሁ መጥቻለሁ። ለበለጠ መረጃ ደግሞ አብረን ቢሮ ገብተን ሙሉ መረጃውን እንወስዳለን። ዛሬ መሀል ጀርመን ላይ 85% ያለቀ ኮምፓውንድ ውስጥ ቆንጆ አፓርትመንት ይዤላችሁ መጥቻለሁ። ለበለጠ መረጃ ደግሞ ሴልሶቹን አግኝተን መረጃ እንወስዳለን። አብራችሁን ተከተሉ። ሰላም እንዴት ነህ? ከማለዳ ቲዩብ ነበር የመጣሁት። እንኳን ደህና መጣችሁ። እግዚአብሔር ይመስገን። አረፍ በይ። ኤደን እባላለሁ። ማለዳ ቲዩብ ነው ቲዩባችን። እስቲ ራስህን እና ስለ ሮያልም እንድታስታውቀን ነበር። እሺ መልካም። እኔ ዘሚካኤል ብስራት እባላለሁ። የሮያል ሆምስ ሪል ስቴት የሽያጭ አማካሪ ነኝ። ሮያል ሆምስ በብዙዎቻችን ይታወቃል። ሮያል ሆምስ በውስጡ ሮያል ሴራሚክ አለ። እንዲሁም አሁን ላይ ሪል ስቴት ላይ በደንብ ፎከስ አድርገን እየሰራን እንገኛለን። ከዚህ በፊት ወደ ለቡ ላይ ያለቁ አፓርትመንት ቤቶችን እየሸጥን እንገኛለን። አሁን ላይ ደግሞ ኮምፓውንድ የሆነ አፓርትመንት 6000 ካሬ ላይ ያረፈ 85% በራሳችን ካፒታል የጨረስነው አፓርትመንት አለ። እሱም በሽያጭ አውጥተናል። እሺ እንደሚታወቀው ከተማችን ላይ ብዙ ሪል ስቴት አለና የእናንተ ሪል ስቴት ምንድነው ልዩ የሚያደርገው? መልካም። የሮያል ሆምስ ሪል ስቴትን ከብዙዎች ሪል ስቴት ለየት የሚያደርገው ላለፉት 20 ዓመታት ሮያል ሴራሚክ እንዲሁም ሮያል ሬንታል ቢዝነስ ላይ በደንብ የቆየ ካምፓኒ ነው። ስለዚህ ከስተመሮች ምን አይነት ቤት ይፈልጋሉ፣ ምን አይነት ዲዛይን ይፈልጋሉ የሚለውን ከዚህ በፊት በደንብ ልምድ ስላለን ገስት ሃውሶች ላይ ሬንታል ላይ በደንብ የሰራን ካምፓኒዎች ነን። ከዛ በተጨማሪ የፊኒሽንግ ማቴሪያሎች ላይ ኢምፖርት እያደረግን ብዙዎችን የቤት ባለቤት አድርገናል። ከዛ በተጨማሪ ለቡ ላይ ቆንጆ የሆኑ ቤቶችን አስረክበናል ማለት ነው። ያ በጣም ለየት ያደርገናል። ዲዛይን ላይም ለኢንቨስትመንት የሚፈልጉ ለመኖሪያነት የሚፈልጉ ሰዎች ምንድን ነው የሚለውን ነገር በደንብ ስለምናቅ ዲዛይን ላይ ፎከስ አድርገን ቆንጆ የሆኑ አፓርትመንት ቤቶችን እየሰራን እንገኛለን ማለት ነው። ከሱ በተጨማሪ ፕራይስ ላይም ከከተማ ውስጥ ያሉት የፕራይስ ልዩነቶች አሉና እኛ በፊክስድ ዋጋ በፊክስድ ፕራይስ ለከስተመሮቻችን ይዘን መተናል ማለት ነው። ምንም ሙሉ ለሙሉ በኢትዮጵያ ብር ነው። ምንም አይነት ጭማሪ አይደረግም። ያ ለየት ያደርገናል ማለት ነው። ኦኬ፣ አሁን ላይ ያላችሁ ሳይት ወዴት አካባቢ ነው? ከዚህ በፊት ያስረከባችሁት ሳይት አለ ወይ? እንደምታውቀው የትረስት ኢሹ ከዚህ በፊት ያስረክባሉ የሚባለው ነገር እንደ ገዢ ሆኖ ሳይት ሲታሰብ ያሳስባል እና ከዚህ በፊት ምን ባክግራውንድ አላችሁ? ልክ ነሽ። ከተማችን ላይ በጣም ብዙዎቹ ጋር ጥያቄ የተነሳ ያለው የትረስት ኢሹ ነው። እኛ ጋር የትረስት ኢሹ እንዳይነሳ አድርገን ነው የገባን ያለ ነው። ምክንያቱም አሁን ጀርመን ላይ የወጣነው ሳይት 85% የጨረስነው ሳይት ነው። የቁፋሮ ላይ ያለ ሳይት አይደለም። ዲዛይን እያሳየን አይደለም እየሸጥን ያለ ነው። ሙሉ ለሙሉ 85% ያለቁ ናቸው። G+11 ህንፃዎች ናቸው። አሁን ግንባታቸው 9ኛ ላይ ደርሰዋል። ያ ማለት ሰዎች የሚታይ ነገር ነው የሚገዙት ማለት ነው። ከሱ በተጨማሪ ለቡ ላይ ያስረከብናቸው አፓርትመንት ቤቶች አሉ። ወደ 3 የሚጠጉ አፓርትመንት ቤቶች አሉ። ሲንግል የሆኑ ለኢንቨስትመንት ቆንጆ የሆኑ ቦታዎች ላይ አሁንም አቬይላብል የሆኑ ስቶኮች አሉ። ባለ 2 መኝታዎች ማለት ነው። ሙሉ ለሙሉ ያለቁ ናቸው። በሰሚ ፊኒሽድ ያ ትረስት ኢሹ እንዳይነሳብን አድርገን የገባ ነው። እሱ በተጨማሪ ቅድም እንደነገርኩሽ ጀርመን ላይ ያወጣነው ሳይት ፕሮግረስ ያደረገ 85% ፕሮግረስ ያደረገ መሆኑ የብዙዎችን ጥያቄ መልስ ነው የምንመልሰው ማለት ነው። በራሳችን ካፒታል የገነባነው አፓርትመንት ስለሆነ ማለት ነው። ኦኬ፣ አሁን እስቲ ስለ ጀርመኑ ሳይታችሁ ባለ ስንት መኝታ እንዳሉ፣ ስንት ካሬዎች እንደሆኑና እንዴት አከፋፈሉ እንደሆነ በዛው። እሺ ቆንጆ። አሁን ትክክለኛው ታይም ላይ የመጣችሁት በቅርብ ጊዜ ያወጣናቸው ሳይቶች ናቸው። ቢ ብሎክ፣ ኤ ብሎክ እና ሲ ብሎክ ይባላሉ። 6000 ካሬ ላይ ያረፉ ኮምፓውንድ የሆኑ አፓርትመንት ቤቶች ናቸው። ጂምናዚየም ያላቸው፣ የልጆች መጫወቻዎች ያላቸው፣ በፍሎር 4 እና 5 ቤቶች ያሉበት አፓርትመንት ነው። ለኢንቨስትመንት የሚፈልጉ ሰዎች፣ ለመኖሪያነት የሚፈልጉ ሰዎችን ያማከለ አፓርትመንት ይዘን የመጣ ነው። መሀል ጀርመን ላይ ነው። ከዋናው አስፋልት 50 እና 80 ሜትር ገባ ብለን እየሰራን ያለ ነው። አስፋልት ላይ ሲሆን ድምፅ ይረብሻል፣ የተለያዩ ነገሮች እንጋለጣለን። አሁን ግን 80 ሜትር ገባ ብለን መስራታችን ምንም አይነት የድምፅ ብክለት አይኖረውም። ለመኖሪያነትም ቆንጆ ነው፣ ለኢንቨስትመንትም ቆንጆ ነው። ያው ጀርመን እንደምታውቁት ብዙ ሰዎች ለመኖሪያነት የሚፈልጉባት አካባቢ ናት። ለኢንቨስትመንት ቆንጆ አካባቢ ነው። ጀርመን ላይ ኮምፓውንድ ይዛ አፓርትመንት ይዘን መጥተናል። እንደነገርኩሽ ለ5 ከስተመሮች ብቻ ዲስካውንት ተደርጓል። በፕሮሞሽን ዋጋ ነው ከረንትሊ እየሸጠን ያለ ነው። ከባለ 2 መኝታ ጀምሮ እስከ ባለ 3 መኝታዎች ናቸው። በፕሮሞሽን ዋጋ ነው ይዘን የመጣ ነው። በካሬ ከ74000 ብር ጀምሮ
በካሬ እስከ 78 ሺህ ብር ድረስ ይዘን መተናል ማለት ነው። በየፍሎሩም የተራሱ ዲፍረንስ ዋጋዎች አሉ። አሁን ላይ ቅባሮ ላይ ያሉ አፓርትመንቶች እንኳን በካሬ ከ100 ሺህ እዚህ አካባቢ ያሉትን ጠይቀን ነበር። እንደዛ ነው እየተሸጠ ያሉት እና የእናንተ ደግሞ ዋጋችሁ ቀንሷል። ሜቢ ሰው ጥራት ላይ ችግር አለበት ብሎ ሊያስብ ይችላል በዚህ ምክንያት እና እንዴት ነው የምታዩት? ለምን የቀነሰ? ኦኬ ቅናሽ ያደረግነው ከረንትሊ እንደ ቢዝነስ ብቻ አይደለም ሪል ስቴትን ይዘን የገባንበት ያው ከከስተመሮቻችን አፎርደቢሊቲ ጋር ከነሱ አቅም ጋር ከነሱ ፍላጎትም ጋር ለማስታረቅ ነው። ሪል ስቴቱን እንደምታውቁ ዋጋው በጣም እየተበላሸ የመጣበት ሴክተር ነውና ያን የከስተመር ፍላጎትና አቅምን ምክንያት አድርገን ባላንስ በሆነ መልኩ ቢዝነስ እንደመሆኑ ቢዝነስ የምናተርፍበት ትርፍ አለው። ከሱ በተጨማሪ ግን ከስተመሩ ምን አይነት አቅም አለው የሚለውን ሪያሊቲውን አይተን የገባ ነው። ኤክስትሪም የሆነ ፕሮፊትም አይደለም የምንፈልገው፣ ባላንስ ያደረገ ከስተመሮችም የቤት ባለቤት መሆን እንዲችሉ አድርገን የገባ ነው። ሁለተኛ ፕሮፊታችን ጥናት ያደረግንበት ፕሮፊት ነው ይዘን የመጣ ነው። ኤክስትሪም የሆነ ፕሮፊት ነው እንደዚህ በካሬ ከፍ አድርገው የሚሸጡት በቁፋሮ ላይ ያለው ማለት ሰውም ደግሞ በዛ በጣም ምሬት ላይ ያለው እና ትክክለኛ የሆነ ፕሮፊት ነው ይዘን የመጣ ነው። እኛም ትርፍ እናተርፍበታለን ብለን ያሰብነው። ከዛ በተጨማሪ ደግሞ ገበያው ላይ ያለውን አፎርደቢሊቲን ለማስተካከል ነው የመጣ ነው እና በካሬ ብዙ እንዳልሽው የተለያየ ቦታ ላይ ከፍ አድርገው ነው የሚሸጡት። እኛ ግን ከረንትሊ በፕሮሞሽን ዋጋም ስለሆነ ነው አንደኛው በፕሮሞሽን ዋጋ ነው በካሬ 74 ሺህ ብር የመጣ ነው እንጂ እኛም ፕሮግረሳችንን የጨረሰን ስንመጣ ለማስታረቅ እንሞክራለን። ከዛ በተጨማሪ ግን ዲስካውንቶች ላይ ስላለን ነው በካሬ 74 ሺህ ብር የመጣ ነው። ኦኬ አሁን ያሏችሁ ስቶኮች ባለ 2 እና ባለ 3 ስንት ካሬ ናቸው? እንዴት ነው አከፋፈላቸው? እሺ መልካም። እኛ ጋር አሁን ባለ 2 መኝታ ተጨማሪ የሰራተኛ ክፍል ያለው 130 ካሬ ይዘን መጥተናል። በጣም ቆንጆ አፓርትመንት ቤት ነው። ዲዛይኑ በጣም ቆንጆ ነው። ኦፕን ኪችን ያላቸው ክሎት ኪችን ያላቸው ናቸው። 130 ካሬ ሆኖ በጣም ሰፊ ነው። ምክንያቱም ማየት ይችላሉ። በደንብ ፕሮግረስ ስላደረገ ማየት የሚችሉት አፓርትመንት ነው። ባለ 2 መኝታው አንድ የሰራተኛ ክፍል ተጨማሪ ያለው ያ ማለት ባለ 3 መኝታ ይሆናል ማለት ነው። አንድ የልጆች መታጠቢያ ክፍል አለው። ከዛን የልጆች መኝታ ቤት አለው። ከሱ በተጨማሪ ማስተር ቤድሩም አለው። ማስተር ቤድሩም ብዙዎች ደንበኞቻችን የሚወዱት አይነት ማስተር ቤድሩም ነው። በጣም ቆንጆ ብርሃን የሚያስገባ ሰፊ የሆነ ራሱን የቻለ ማስተር ቤድ ባዝሩም ያለው አፓርትመንት ነው። 130 ካሬ ነው። ኦልሞስት በቆንጆ ዲዛይን ይዘን የመጣ ነው። ሳምፕል ሃውሶችም ስላሉ በደንብ ቪዲዮ ላይ ማየት ይችላሉ። ቆንጆ አድርገን የሰራን ያለ ነው። ግንባታቸው ወደ 9ኛ ፎቅ ደርሰዋል። እነዚህ አፓርትመንት ቤቶች በካሬ ከ74 ሺህ ብር ጀምሮ ነው የሸጥን ያለ ነው። በየፍሎሩ ዲፈረንስ ዋጋ ይዘን መተናል። በየፍሎሩ ማለት ነው። ከሁለተኛ ጀምሮ እስከ 4ኛ በካሬ ከ78 ሺህ ብር ጀምሮ ነው የሸጥን ያለ ነው። ከ5ኛ እስከ 7ኛ ደግሞ በካሬ 76 ሺህ ብር ነው። ከ8ኛ እስከ 11ኛ ደግሞ በካሬ 74 ሺህ ብር ነው ማለት ነው የሸጥን ያለ ነው። ያው ሙሉ ክፍያ አይደለም እየጠየቅን ያለ ነው። ቅድመ ክፍያ ከ30% ቅድመ ክፍያ ጀምሮ ነው። ለምሳሌ ባለ 2 መኝታው 130 ካሬ በካሬ 74 ሺህ ብር ስንሰራው 9.6 ነው ሙሉ ክፍያ 9.6 ባለ 2 መኝታ የራሱን የቻለ የሰራተኛ ክፍል ያለው ቅድመ ክፍያ ወደ 2.9 ሚሊዮን ነው። በ2.9 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ቅድመ ክፍያ 30% ከከፈሉ በኋላ ቀሪውን በስንት ጊዜ ነው የሚከፍሉት? ኦኬ መልካም። አሁን ላይ መጀመሪያ ቅድመ ክፍያውን 30% ከከፈሉ ኔክስት ፔመንት ከ6 ወር በኋላ ነው ክፍያ የሚከፍሉት ማለት ነው። ፕሮግረስ ላይ ያደረገ እንዲሁም 85% ያለቀ አፓርትመንት ሆኖ ብዙ ቦታዎች ላይ 50% ወይም 100% ነው ዳውን ፔመንት የሚያስከፍሉ። እኛ ግን 15% እና 30% ነው እያስከፈለን ያለ ነው። 85% ያለቀ አፓርትመንት ሆኖ ማለት ነው። ስለዚህ ከ6 ወር በኋላ 20% ይከፍላሉ። ከዛ ኔክስት ከ6 ወር በኋላ ደግሞ 15% ይከፍላሉ። ከዛ ከ6 ወር በኋላ 15% ይከፍላሉ። ቀስ ብለው ገንዘባቸውን እያሰባሰቡ ቢዝነስ ላይ ከሆኑ ደግሞ ስራቸውን ንግዳቸውን እየሰሩ ቀስ ብለው መክፈል ይችላሉ ማለት ነው። አጠቃላይ በ2 ዓመት ውስጥ ሙሉ ክፍያውን መክፈል ይጠበቅባቸዋል ማለት ነው። ቅድም እንደነገርከን 130 ካሬ ጀምሮ አለ ብለናል። ሌሎችስ የካሬ አማራጮች አሉ? ባለ 2 ስንት አይነት የካሬ አማራጭ አለ? ባለ 3 ስንት አለ የሚለውን እንታብራራ። መልካም። እኛ ጋር ባለ 2 መኝታ 130 ካሬ እንዲሁም 138 ካሬ እንዲሁም 145 ካሬ ባለ 2 መኝታዎች አሉ። 130 ካሬ ላይ ተጨማሪ የሰራተኛ ክፍል አላቸው ማለት ነው። ሌላኛው ደግሞ ባለ 3 መኝታው 155 ካሬ
ባለሶስት መኝታ አሉን ማለት ነው። የማስረከቢያ ጊዜያቸው ውስጥ ብዙ ጊዜ ሪል ስቴት ላይ ውሉ ላይ የሚጻፈው እና የምታስረክቡበት ጊዜ የተለያየ ነው የሚሆነው እና እናንተ ውላችሁ ያለው የማስረከቢያ ጊዜ ወይም በሰሚ ፊኒሽድ ነው በፉሊ ፊኒሽድ ነው የምታስረከቡት የሚለውን አንደኛ። እኛ ከረንትሊ የምናስረከበው በሰሚ ፊኒሽድ ነው። ያንንም ያደረግንበት ምክንያት የደንበኞችን ጥያቄ መሰረት አድርገን ነው። ተመሳሳይ ሲሆን ብዙዎች ጋር የከለር ምርጫቸው የተለያዩ ስለሆነ አንደኛው ጎረቤት ከአንደኛው ጎረቤት የተለያየ ከለር ታይፕ አለ። ከዛን የፊኒሽንግ ማቴሪያል ላይ ስታንዳርድ እና ኳሊቲ የሚባሉ የፊኒሽንግ ማቴሪያሎች አሉና ደንበኞች በፈለጉት ማቴሪያል እንዲጨርሱ ታሳቢ አድርገን ከረንትሊ አግሪመንታችን ላይ በሰሚ ፊኒሽድ ነው የምናስረክበው። ግን እኛ ቅድም እንደነገርኩሽ ሮያል ሴራሚክ የሚባል እህት ኩባንያ ስላለ ፊኒሽንግ ስራ ላይ መጨረሻ ላይ መስራት ቢፈልጉ ከኛ ጋር በዲስካውንት ዋጋ የፊኒሽንግ ማቴሪያሎችን ማግኘት ይችላሉ። ነገር ግን የሚያጠቃልሉት ቤቶቹ ስናስረክብ የውጭ በሮችን ራሳችን ነው የምንሰራው፣ የመስኮቶችን ራሳችን ነው የምንሰራው፣ ሊፍቶችን ራሳችን ነው የምንገጥመው፣ ስታንድ ባይ ጄኔሬተሮች ያላቸው ሊፍቶችን ራሳችን ነው የምንገጥመው። የከርሰ ምድር ውሃ አለው። ኮምፓውንድ እንደመሆኑ ለብዙዎች ተመራጭ ነው የሚሆነው እና እነዚህን አካተን ነው የሚሆነው ማለት ነው። ኦኬ የማስረከቢያ ጊዜ ውስጥ እንዳላችሁት ብሉ ላይ ያለውና የምታስረክቡበት ጊዜ ይመሳሰላል? አዎ እኛ የምናስረክብበት ጊዜ 1 ዓመት ከ6 ወር እና 2 ዓመት ነው ማክሲማም የሰጠ ነው። ከዛም የተሻለ ቅርብ ጊዜ ለማስረከብ ነው ያሰብነው። ምክንያቱም ገና ግንባታ ላይ ያሉ ቤቶች በ2 እና በ3 ዓመት እያሉ ነው ያሉት። ግን ያው ድሌዎች እንዳይፈጠሩ እኛ ማክሲማም 1 ዓመት ከ6 ወር እና 2 ዓመት ብለናል። ግንባታቸው እንዳያችሁት 85% ያለቁ ህንፃዎች ናቸው። ከዚህ በኋላ ማክሲማም 2 ፍሎር ብቻ ነው ወደ ላይ መውጣት የሚቀረን ማለት ነው። ስለዚህ ማክሲማም በ1 ዓመት ከ6 ወር ውስጥ የምናስረክብ ይሆናል። በራሳችን ካፒታልም የሰራ ነው አፓርትመንት ስለሆነ ከዚህ በኋላ ከሁለተኛ ወለል ጀምሮ ነው እየሸጥን ያለ ነው እና እነዚህን እንደጨረስን የምናስረክብ ይሆናል ማለት ነው። እሺ አቬለብል ፍሎሮች ምን ያህል አሁን ደንበኞች አሁን መግዛት ቢፈልጉ አቬለብል ፍሎሮች ይኖራሉ ወይ? አቬለብል ፍሎሮች ከረንትሊ እስካሁን ድረስ ካምፓኒ ይዟቸው የነበሩ ቢ ብሎክ ላይ ከሁለተኛ ፍሎር ጀምሮ እስከ 11ኛ ፍሎር ድረስ አቬለብል ስቶኮችን አውጥተናል። ግን ለተወሰኑ ደንበኞች ብቻ ነው ዲስካውንት ያደረግነው። ኔክስት እነዚህ ደንበኞች ከሞሉ ይሄ ፓኬጅ ከሞላ በኋላ በካሬ ላይ ጭማሪ እናደርጋለን ማለት ነው። እነዚህ ደንበኞች ቀድሞ የመጡ ደንበኞችን የምናስተናግድ ይሆናል። እነዚህ ደንበኞች እንዳለቁ ግን ኔክስት ላይ በሌላ ዋጋ ፕራይስ ነው የምናስተናግደው። ስለዚህ አሁን ላይ ከሁለተኛ ወለል ጀምሮ እስከ 4ኛ ወለል ጀምሮ በካሬ ከ78,000 ብር እየሸጥን እንገኛለን። ከዛን ከ4ኛ ደግሞ እስከ 7ኛ ደግሞ ሌላ በካሬ 76,000 ፕራይስ አውጥተናል። ከ8ኛ እስከ 11ኛ ደግሞ በካሬ ከ74,000 ብር ድረስ ፕራይስ አውጥተናል ማለት ነው። እሺ እናመሰግናለን። ቆንጆ መረጃ ነበር የሰጠህን። ማለዳ እንግዲህ የማለዳውን ቤተሰቦቻችን ቆንጆ መረጃ እንዳገኛችሁ ተስፋ እናደርጋለን። ቤቶቹን ማየት መግዛት የምትፈልጉ ከሆነ ታች ቁጥራቸውን አስቀምጠንላችኋል። እንደዚህ አይነት ቆንጆ መረጃ እንዲደርሳችሁ ማለዳ ቲዩብን ሰብስክራይብ አድርጉ። እናመሰግናለን።